ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ኦሮሚያ ክልል ለሚሽነሪዎች ስልጠና ተሰጠ። ከጥቅምት 19 እስከ 22 2018 ዓ.ም በምስራቅ ቦረና ዞን በያቤሎ ከተማ በምትገኘው በሙሉ ወንጌል አጥቢያ 42 ሚሽነሪዎች ተገኝተው ለ4 ቀን ደቀ መዝሙር ማድረግና የቤተክርስቲያን ተከላ ላይ ስልጠናው ተሰጥቷል። ስልጠናውን መጋቢ ጥላውን አስፋው፣ መጋቢ ታምራት አውሎ፣ መጋቢ ሰለሞን ደቀ መዝሙር ማድረግና የቤተክርስቲያን ተከላ ለራስ መሞት ታማኝነት በሚሉ ርዕሶች ላይ ተሰጥቷል። የስልጠናው ዓላማ ሚሽነሪዎችን ለወንጌል ስርጭት አገልግሎት የአቅም ግንባታ ለመስጠት መሆኑ ታውቋል። በመጨረሻም የስልጠናው ተሳታፊ ሚሽነሪዎች ጌታ መልካም ጊዜ እንደሰጣቸው በመግለጽ ለቀጣይ ለሚኖራቸው አገልግሎት መነቃቃትና የተሻለ መረዳት ማግኘታቸውን የደረሰን መረጃ ያመላክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ለወንጌላውያን ከትዳር አጋሮቻቸው ጋር በቤተሰብ ሕይወት ላይ ስልጠና ተሰጠ። አርብ ጥቅምት 21 እና ቅዳሜ 22 2018 ዓ.ም በቦሌ ሩዋንዳ ሙሉ ወንጌል አጥቢያ የወንጌላውያን ጥንዶች ስልጠና ላይ በክልሉ ከሚገኙት ከ105 አጥቢያዎች የተውጣጡ 65 ጥንዶች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ የመክፈቻ ንግግር በማድረግ ሰላምታ አቅርበዋል። በቀጠል የጋብቻና ቤተሰብ የቤተክርስቲያን አቋም የወንጌላዊነት ጥሪና ቤተሰብ ባላደራነት የግል ክርስትና ሕይወትና የቤተሰብ አምልኮ በሚሉ ርዕሶች ላይ የተለያዩ አገልጋዮች ለ2 ቀን ስልጠናው ተሰጥተዋል። ሰልጣኞችም ጌታ መልካም ጊዜ እንደሰጣቸው በመግለጽ በየአጥቢያዎቻቸው በመሄድ ሌሎችን በማሰልጠን መንፈሳዊ ኃላፊነታቸውን እንደሚወጡ ለዝግጅት ክፍላችን ገልጸዋል። የወንጌል ስርጭት ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማዕከላዊ ምዕራብ ሸዋ ክልል የወንጌል ስርጭት ኮንፈረንስ ተካሂደዋል። በኮንፈረንሱ ላይ የክልሉ ፕሬዝዳንት የሆኑት ፓስተር ከበደ ይልማ፣ የቤተ እምነቱ የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝ፣ ጥሪ የተደረገላቸው እንግዶች፣ አገልጋዮችና ከ20 ሺህ በላይ ምዕመን ተገኝተዋል። የወንጌል ስርጭት ኮንፈረንስ ከጥቅምት 19 እስከ 23 2018 ዓ.ም በተከታታይ 5 ቀናት በማዕከላዊ ምዕራብ ሸዋ ክልል ስር በሚገኘው የሙገርና አካባቢው አጥቢያዎች በአንድነት በመናኸሪያ ሜዳ ላይ አካሂደዋል። በወንጌል ስርጭት ኮንፈረንስ ላይ በሺዎች የሚቆጠሩ የከተማ ነዋሪዎች የምስራቹን ቃል ሰምተዋል። 58 ሰዎች ጌታን የግል አዳኛቸው አድርገው የተቀበሉ ሲሆን ብዙዎች ከአጋንንት እስራትና ከተለያዩ ደዌዎች ተፈውሰዋል። በመጨረሻም በኮንፈረንሱ እግዚአብሔርንና ተገኝተው ያገለገሉትን እንግዶች፣ የመንግስት አካላትንና ለዚህ ፕሮግራም መሳካት የሚያስፈልገውን ድጋፍ ያደረጉትን አካላትን አዘጋጆቹ ያመሰገኑ ሲሆን ጌታን መልካም ጊዜ እንደሰጣቸው በመግለጽ የኮንፈረንሱ ዓላማ የወንጌል ስርጭትና የጴንጤቆስጤ ልምምድን ማስቀጠል ላይ መሆኑን ለማወቅ ተችሏል። የልጆች አስተማሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሂደዋል። ቅዳሜ ጥቅምት 22 2018 ዓ.ም በሱሉልታ ክላስተር ከ8 አጥቢያዎች የተውጣጡ 46 የልጆች አስተማሪዎች በሱሉልታ ሙሉ ወንጌል አጥቢያ ቤተክርስቲያን ተገኝተው ስልጠናውን ተሰጥተዋል። ልጆች ስነ ልቦና በመረዳት ልጆችን ማገልገል በሚል ርዕስ በመጋቢ ሽመልስ ጠጅ ስልጠና የተሰጠ ሲሆን የተለያዩ የልጆች ትምህርታዊ ጨዋታዎችንም በመጫወት ስልጠናው በድንቅ ሁኔታ ተከናውነዋል። ተሳታፊዎቹም ጌታ እጅግ የተባረከ መልካም ጊዜ እንደሰጣቸው ገልጸዋል። ስልጠና በቀጣይ በሌሎች ክላስተር እንደሚከናወን ለማወቅ ተችሏል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።